ፕሮፌሰር አስራት ጊዜ አይተነዋል። ሆ ብሎ ስለተነሳ ነው ከደብረ ብርሃን ሰው ድራሹ የጠፋው ሲያርድና እንትን ሲል የነበረው። ዛሬ ቁጭ ብለን እንጠብቃለን። ቁጭ ብለን ወሬ በዛ እና እኔም ላለመደጋገም ምክንያቱም ማሳየት የምፈልገው ነገር አለ። አእምሯችን እንዲጠነክር፣ ልቦናችን እንዲጠነክር፣ ኢትዮጵያዊ እንዲያደርገን የአማራው ጠንካራ መንፈስ ምን እንደነበረ ይሄንን የተሰናከለና የሐሰት ትርክ አፍርሰን ወጣቱን የምንገነባበት ብዙ ልንነጋገር የምንችለው ነገር አለ። ወደዛ እንድንሸጋገር ነው ፍላጎቴ እንጂ ገደሉን አጠቁን ጭራሽ አልፎ ተርፎ ይኸውና እዚህ ደረስን። አቶ ሀብታም አንዱ ፋኖ ሌላውን ፋኖ እየገደለ እያስገደለ፣ አንዱ ፋኖ ሌላውን ፋኖ እያሳሰረ ይሄ ምን እንዲሆን ነው? አማራው ተስፋ እንዲቆርጥ ነው። ለዛ እጃችሁን አትስጡ። ስለዚህ ቅድም እንዳልኩት ጉዳዮች በጊዜ መፈጸም አለባቸው። በጊዜ ሊፈጽም ያልፈለገ ስለዚህ የበለጠ ጭፍጨፋ ሊኖር የበለጠ አሁን ያልነው ውስጥ ለውስጥ እንዲጋደሉ ይደረጋል። እንደገና ደግሞ በመንግስት ነኝ ባዩ ካለም አቀፍ በሚያገኘው ገንዘብ ህዝባችንን በደንብ አድርጎ ይመታል። የማይነሳ ተገዢ ባሪያ ለማድረግ ለረጅም ጊዜ ይሄን ልንገነዘብ ይገባል። ሲሆን እንደነ ቡርኪና ፋሶ የአዲስ አበባ ወጣት የኢትዮጵያ ሀብት ለኢትዮጵያ ነው፣ የኢትዮጵያ መሬት ለኢትዮጵያ ነው፣ ስልጣን የራሳችን ነው፣ ዘወር በል አብይ ብሎ መነሳት እንዲያቅተው ይሄንን ውስጥ የጥንታዊ አባቶች አሁን የሰረጸው የጨቋኞቹ መንፈስ ስለሆነ ትንሽ ፍርፋሪ ድል ነው የምንጠብቀው። ለለውጥ እውነተኛ ስርነቀል ለውጥን እንትን እንላለን፣ እንጋፋለን፣ አንፈልግም። በፍርሃት አንደበታችን ይታሰራል። ይሄን ነው የሚለው የአዲስ አበባ ሰው። ምን ብሎ ጋዜጠኞች እኮ በነጻነት የሆነ እንትን አሁን በወጣው ዓለም አቀፍ እንትን ኢትዮጵያ በቃ 10% ዜሮ ነች በዓለም ላይ ብለው ተደንቀው ትንተና ይሰጣሉ። ኢትዮጵያ ምሁራን እንዴ እየኖር ነው እኮ ነው። ምንም እኮ ሰው እንዴት ራሱን ወደ ውስጥ አይመለከትም? በፍርሃት ታስሮ አንደበቱ ያን ደግሞ የሚፈታለት ራሱ ነው። ራሱ እምቢ ሙሉ ሰው ነኝ፣ ነጻ ሰው ነኝ፣ በእግዚአብሔር አምሳል የተፈጠር ድንቅ ከሆነች የኢትዮጵያ ምድር የፈለኩ ነኝ መብቴ ነው ብሎ ካልተነሳ የሚገርም ነው። የኢትዮጵያ እንትን ይሏል። ኢትዮጵያ እኮ በጋዜጠኞች እንትን ዜሮ ሆናለች። እንዴ እየኖረው ኮንሰንትሬሽን ካምፕ እኮ ነው ያለው ኢትዮጵያ ውስጥ፣ አዲስ አበባ ውስጥ ራሱ ላይ እኮ ነው ቤቱ የሚፈርሰው። እንደውም ለፈረሰባቸው ቤት ግብር ክፈሉ እኮ ይባላሉ። ተበድሮ ይከፍላል። አፍሪካን ያኮራች አገር ዛሬ ውዳቂ መሆናችንን መመልከት አለብን ለማለት ነው። እና ይሄ የፋኖ ሁኔታም ዛሬ አንዱ ፋኖ ሌላውን ፋኖ ገደለ መባል አሰረ መባል ከዓመት ጀምሮ ይሄን ደግሞ እንዳንጠይቅ አመላካች ሀሳብ ስንሰጥ ቅድም እንዳልኩ በቃላት ጋጋታ ውስጡ ምንም ነገር የሌለበት አታላይ በሆኑ እንትኖች ድባቅ መተናል። ባዶ ተስፋ ወይ የጎሬላ ፋይት አይደለም የሽምቅ ውጊያ ከሆነ ያለህን ነፃ ቦታ አይኖርሃል። ሄደህ ጠላት አጥቅተህ ትመጣለህ። በብርጌድ በምን ተደራጀን በመቶ ሺዎች የምንቆጠርንን ካልክ ደግሞ ዝም ብለህ ሜዳ ላይ ተሰጥተህ ለድሮንና ለምን ወይም ደግሞ ለጠላት ምቹ ሆነ የምትገኝበት መሆን የለብህም። እንደዛ ከሆንክ በዛ ኃይል ከተደራጀ የዛ ኃይል ጦር ካለ ቅድም ያልኩት ዊል ቱ ፓወር የራስህን ገፍቶ ስልጣን የመውሰድ እና ባለቤት የመሆንን አቅም በቁጥርና በብዛት በመስዋዕትነት ይዘህ እንዳትሆን ሆንክ ማለት ይህ ሁሉ በጣም ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ዶክተር አበባ ፈቃደን ጋብዘናል። ዶክተር አበባ ፈቃደ እንግዲህ የስነ ልቦና ሐኪም ነች። እንግዲህ በተለያዩ ጊዜያት እንግዲህ በተለይ በአማራ ሕዝብ ትግል ጉዳይ ቀደም ሲል ጀምሮ እንግዲህ አማራ ላይ እየደረሰ ያለውን ችግርና ወደፊትም ሊመጡ የሚችሉ አደጋዎችን ዛሬ የምናያቸውን አደጋዎች በግልጽ በማመልከትና በማሳሰብ አማራ ተደራጅቶ ራሱን እንዲከላከልና እንዲመክት እንደ አማራ እንዲቆም የአማራ ብሔርተኝነት መከላከያውና መዳኛው ሊሆን እንደሚችል በተደጋጋሚ በማሳሰብ ግልጹን በመናገርና በሴቶችም አደረጃጀት የተለያዩ አደረጃጀቶችን በመፍጠርና በመምራት ከፍተኛ አስተዋጽኦ ስታደርግ ቆይታለች። ዛሬም ባለው ወቅታዊ ሁኔታ እየተወያየን እንድንቆይ ጋብዘናታል። እንደ ወትሮ ሁሉ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮትም ጠይቀው የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ዶክተር አበባ ፈቃደ እንደምሰነበትሽ። እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን አቶ ሀብታሙ፣ እንኳን በድጋሚ ለውይይት ጋበዝከኝ። አመሰግናለሁ። ከልብ አመሰግናለሁ ዶክተር አበባ። እንግዲህ
እንግዲህ በአንድ በኩል በአማራ ህዝብ ላይ በብሪት ጦርነት ከታወጀ በኋላ የፋኖ እንቅስቃሴ በተለይ በመጀመሪያዎቹ ጥቂት ወራት የደረሰባቸው ደረጃዎች ይታወቃሉ። ከዛ እንቅስቃሴ በኋላ ደግሞ ያው ትግሉ የሚጠበቁ ፈተናዎችን እንደሚገጥመው በተደጋጋሚ አንቺም ሌሎችም ለማሳሰብ ትሞክሩ ነበር። በተለይ ካለፉት ጊዜያት ሂደቶች መማር ያስፈልጋል። ትግል የወጣ ሁሉም እኩል አይነት አመለካከት ላይኖረው ይችላልና እውነተኛ የአማራ ህዝብ ልጆች እውነተኛ የአማራ ህዝብን አጀንዳ የያዙ እውነተኛ ለዚህ ህዝብ መቆም የሚችሉትን ከአብሮ ከተሰለፈው ኃይል ጋር መለየት፣ ለዓላማው ቅድሚያ መስጠት ይገባል የሚሉ ጥሪዎች ስታደርጊ ነበር። አሁን ዛሬ እንግዲህ ከእርስ በርስ መካሰስ አልፎ ይታዩ የነበሩ መታኮሶች ደግሞ በተደራጀ መንገድ እንደውም ከአገዛዙ ጋር ግንባር ፈጥሮ የሚደረጉ እንቅስቃሴዎች አሉ። በሸዋ በተለይ አደጋው ጠንከር ከበድ እያለ መጥቷል። ይሄ እንግዲህ ባለፉት አንድ ዓመታት በላይ ስናሳስብ የነበረበት ሂደት ነው። ሰሚ አልተገኘም። እዚህ ያሉ አንዳንድ የአካባቢ ተወላጆችም ጭምር ያው ከመንግስት ጋር ዛሬ ተለጥፏል ከሚባለው ኃይል ጋር በመቆም በአንድም ሆነ በሌላ መንገድ በሽምግልና በተለያየ ስም ብቻ በማዘናጋት ይህን ትግል ለመቅጨት የሚደረጉ እንቅስቃሴዎች አሉ። ጎንደርም በኩል እንዲሁ ተመሳይ እንቅስቃሴዎች አሉና ፋኖን ወጋ የሚባልባቸውን ነገሮች መስማት የተለመደ ነው። እንግዲህ አፋድ የሚባለው እስክንድር መረዋለው የሚለው እንቅስቃሴ በፋኖዎች ላይ መተኮስ ከጀመረ ይሄ የአደባባይ ዜና ሆኗልና እንዲህ አይነቱን ነገር መስማት ምናልባት ከእንዲህ አይነት አጣብቅኝ ትግሉን እንዴት ማውጣት ይቻላል? በተለይ አስቀድመው ስትሰጫቸው የነበሩት ማሳሰቢያዎችን ታሳቢ በማድረግ አሁን ያለውን ተጨባጭ ሁኔታ እንዴት ነው የምትገመግመው? እሺ፣ በድጋሚ እግዚአብሔር ይስጥልኝ። መወያየቱ ምን ጊዜ ማስፈላጊ ነው። ግን አንዳንድ ጊዜ የምናደርጋቸው ውይይቶች አላማ አላቸው አይደል? አላማ አላቸው። የምንናገረው የምናስበው ሁሉ ፐርፐስፉል መሆን አለበት። አላማ አለው እና ለዛ አላማ ሳይውል ሲቀር ትንሽ ያሳስበኛል። እንዴት ታየዋለሽ የሚለው አሁን ያለንበት በአጠቃላይ የአማራው ህዝብ ትግል የኢትዮጵያም እንደ ሀገር ያለችበት ሁኔታ አሳሳቢ ነው። ሁልጊዜ አሳሳቢ ነው ላለው እየባሰ በመሄዱ ምን ቃላት እንደምጠቀም አላውቅም። ነገር ግን አንድ ሁለት ነጥብ ልበል የሚጠበቀውን ነገር በሚመለከት ይሄው ምንድን ነው ከስነ ልቦና ባለሙያ ነሽም ስላልከኝ ስለሆንኩም ከሰራሁባቸውም ጥናቶች አንዱ ሳይኮሎጂ ኦፍ ኦፕሬሽን የምንለው አለ። የጭቆና ስነ ልቦና የጭቆናና የጨቋኝና የተጨቋኝ ልዩነት አለ። ይሄ እንግዲህ ተጨቋኝ ራሱን ለጨቋኞቹ አመቻችተው በሚገኝበት ጊዜ እና ኢንተርናላይዝ ማድረግ ማለት ነው። ኦፕሬሽንን ኢንተርናላይዝ ማድረግ እንደራሱ ከአካሉና ከማንነቱ ከአይደንቲቲው ከምኑ ጋራ ሲያዋህደው ማለት ነው። ተጨቋኝ ይሄን በሚያደርግበት ጊዜ የጨቋኞችን አስተሳሰብ፣ አመለካከት፣ ምግባር ሁሉ ካዋሃደው ከራሱ ጋር አሁን ያልካቸው ነገሮች ሁሉ ሊፈጸሙ የግድ ነው። የሚጎዳህና የሚጨቁንህ ወይም ጠላት የምትለው ማድረግ የለበትም። ራሱ ተጨቋኙ ህዝብ ኢንተርናላይዝ ስለሚያደርገው ከፋፍሎ መግዛት፣ የተለያዩ ልዩነቶችን መፍጠር እንደ ታክቲክ የሚጠቀምባቸው ጨቋኞች የሚያደርጉትን ያንን በስራ ላይ ያውለዋል። አንደኛ እንዳልኩ ኢንተርናላይዝ ሲያደርገው ደግሞ የራሱን ሰልፍ ስቲም የምንለው እንደው ይቅርታ አማርኛ ባለመጠቀሜ ድንገት ስለሆነ ይህን ጥያቄ ተገቢውን የአማርኛ ቃል እስከፈልግለት ጊዜ ላለማባከን በሚለው እና የተጨቋኝ መንፈስ እየተመታ ተጠቂነትን ቪክተምን ማለት ነው የተጠቂነት መንፈስ እየተዋሃደው ቢመጣ ተነሳው እንኳን እየታገልኩ ነው በሚልበት ጊዜ አንደኛ የራሱ ሰልፍ ስቲም ራሱን ከፍ የሚያደርግበት ነገር ከላይ በቃላት ይመስላል፣ በውስጡ ግን ባዶ ነው። በቃላት አሁን የቃላት ጋጋታ ብትሰማ ፋኖ እንዲደመሰሰው ድባት መታ ምንትስ ላለፉት 2 ዓመት የምንለው ነው። ግን በተግባር እውነተኛ የውስጣዊ ስቲሙን የውስጣዊ ጥንካሬው መንፈሳዊ ጥንካሬውን ሳይሆን ከላይ በተደለለና ደላይ በሆኑ ቃላት ብቻ ነው የሚታጀበው። ሌላው ደግሞ አምቢሽንን ወይም ደግሞ ዊል ቱ ፓወር የምንለው እድሉም እንኳን ኖሮ የስልጣን ባለቤት ለመሆን የሚያስፈልግህ አምቢሽን የሚያስፈልግህ ቆራጥነትና መግፋት ይቀነሳል ማለት ነው። እንግዲህ ይህን አሁን በፋኖዎችም ሆነ በአጠቃላይ በኢትዮጵያ ሕዝብ ላይ የማየው ከስነ አእምሮና ከስነ ልቦና አንጻር ለረዥም ጊዜ የተካሄደበት
ለማሳየትና ተግባራዊ የሆኑ የመጡትን ለማሳየት ነው። ይህንን ካላየሁት በጣም ግራ የሚገባና ተስፋ አስቆራጭ እንዳይሆን እነዚህን በሽታዎች ለመጠቆም ብዬ የውስጣዊ የማንነት ስሜት እሺ ጊዜ በቃላት ከላይ የፈለከውን ብትናገር ሚኒንግለስ ነው። አንዳንድ ጊዜ ምሳሌዎች ስጠቀም የሬሳ ሳጥን ስታይ ለብሶ አሸብርቆ ምን ብሎ ይታያል፣ ከላይ አበባ ሁሉ ተደርጎበት ምን ብሎ፣ ውስጡ ግን ዲኮምፖዝ የሚያደርግ የሚበሰብስ ሬሳ ነው ያለው፣ አካል ነው ያለው። እና አንዳንዴ የቃላት ከላይ ያለውን ነገር ገልጠን ማየት አለብን። ሁለተኛ ሪዲዩስድ እንትኑን አምቢሽኑ መፈለጉ ለስልጣን ለጉልበት ለነጻነት የሚያስፈልገው ተስፋ የሟሟ ነው። ባዶ ተስፋ ብቻ ነው በቃላት የሚታጀብ የሚኖረው። ሌላው ወሳኝ ደግሞ ሁሉም ወሳኝ ናቸው። ሌላው ደግሞ እርስ በርሱ ተጨቋኙ ራሱ እርስ በርሱ እንዳይተማመን እንዳይከባበር ያደርገዋል ማለት ነው። ይሄ በዲቫይድ ኤንድ ኮንከር ምናምን በሚሉት ዘዴ የሚደረግ ነው። ሌላው ያለውን ችግር እንደ ኖርማል ነገር ማየት። አሁን የምንሰማቸው ነገሮች ሁሉ አይደለም ነገ ለኢትዮጵያ ሕዝብ ይተርፋል የተባለውን ፋኖ ብዙ ጊዜ ይሄን ስታነሳ አጭር ጊዜ እኮ ነው አሁን የጀመሩት እንዲህ ነው ምን የሚል ማስተባበያዎች እናገራለን። ነገሩ እውነትም ቢሆን አሁን እንዳልኩ ከላይ ሽፋን ነው፣ ውስጡ ግን ኢንጀስተሱን ያለንበትን የጭቆናውን ስርዓት ኖርማላይዝ ማድረግ ነው፣ መቀበል ነው። በዛ መልክ ነው የምንሰራው ማለት ነው። ተቀብለ ነው አሁን እንዲሆንን አማራው ተጎዳ፣ አማራው እንዲሆነ ገደሉን፣ በድሮም በቀደም ደበደቡ፣ አሁን ደግሞ አልፎ ተርጦ ጠላት ከምትለብቻታ ኖርማላይዝ እንደምናደርገው እየተመቸንና እየተለማመድ ነው እንድንሄድና ህይወታችን እንዲሆን ማለት ነው። እንዳናየው አይነከሌ እኮ የከሌ ቡድን ይሄን ገደለ ከሌን አሰረ። ከዓመት በላይ ሆኗል እንግዲህ አንተም ስትዘግበው ሌሎችም በየዝግ እንትኖች ስብሰባዎች ስንነጋገርባቸው ይሄንን በማድረግ ጭራሽ ዲፔንድ በጨቋኞቹ አመራር እና አካሄድ መፍትሄ የሚያገኝ ይመስለዋል። ይሄን ደግሞ አሁን አይተህ ከሆነ በተለያዩ ቦታዎች ይበተናሉ። አማራው ዝም ብሎ የራሱን እንትን መፍጠር ትላለህ። ይሄ ጨቋኝ ኢትዮጵያን የሚያፈርሱ ኃይሎች የደቀኑትና ያቀዱት ነገር ነው። ያንን እንደ ኖርማል ነገር አይተህ አማራው በሰሜን በደቡብ በምዕራብ በምስራቅ የገነባት ሀገሩ ነች ኢትዮጵያ የሚለውን ቀንሶ ግን ልክ ለህልውና ወይም ለጥሩ ነገር አስመስሎ አማራውን እየመረረው ሲመጣ ተስፋ እየቆረጠ ሲመጣ ህዝቡን ፋኖ እንዲበተን እየተደረገ የእርስ በርስ ግጭት እንዲበዛ ይደረግና የጨቋኙ የሰጠህን አጀንዳ ታሟላለታል ማለት የኢትዮጵያን መፍረስ አሟይ አካል ይሆናል። እና እነዚህ የመሳሰሉት ናቸው። አሁን ራሱን የጠላቱ ፖሊስ ይሆናል፣ የጠላቱ አፋጣኝ ይሆናል። ጎጂ እንትኖችን ራሱ ጎጂ ነገሮችን ይደጋግማቸዋል፣ ያጠነክራቸዋል። አሁን ተበታትኖ መኖር፣ በሽፍትነት አይነት ስታይል መኖር፣ ወደ ድርጅታዊ መዋቅር አለመፍጠር፣ እነዚህ በሙሉ ለአንድ የነጻነት ታጋይ ጎጂ ናቸው። እነዚህን ጎጂ ነገሮች እንዲቀጥሉ ነው የምናደርገው። ደግሞ ከላይ የሚመስሉ እውነትን የሚመስሉ ተቀባይነት ያለው የሚመስሉ ነገሮችን በመቀባት ነው። ይሄ አሁን እንዳልኩት ፋኖ እኮ ገና ቲፒኤልኤፍ 17 ዓመት እከሌ 30 ዓመት እከሌ እንዲሆነዋልና ግን አነሳሱም ጥያቄውም የተለየ መሆኑንና ከቻለ ደግሞ ለምን በአንድ ቀን ሳይሆንም በሳምንት ስለምን አይሆንም ይሄን እንዳያደርግ ምንድነው ይሄ ቅድም ያልኩት ኖርማላይዝ ማድረግ፣ ኢንጀስተሱን ኖርማላይዝ ማድረግ፣ የራሱን ጎጂና ራሱን የሚጎትተውን ባህል ሁኔታዎች እድሜ መስጠት ማለት ነውና እነዚህ ሁሉ ሬዚስተንሱ ራሱ ለውጥ ለማምጣት አሁን ያልኩት አዲስ አበባ ሊገባ ነው ምንትስ የተባለው የዛሬ ዓመት ነው። እነዚህን ለውጦች ራሱ እንዳያያቸው እንዲፈራቸው ያደርጋል እና የተቆረሰ ነጻነት እንጂ ሙሉ ነጻነት የሚለውን እንደውም መጣያ እኮ ነበር የሆናቸው ካስታወስክ። አዲስ አበባ ድረስ ነው የምንሄደው፣ አይደለም አማራው ጋር ተነስተን ወይም አዲስ አበባ ተነስተን መነሻው መድረሻው እነዚህ ሁሉ ከላይ ስታያቸው የሚታረግን አይደለም። የሚገባህን ስልጣን
የሚገባህን ነፃነት እንዳታገኝ ያደርጋል። ምክንያቱም ቀደም ሲል እንደጠቀስኩት ውስጣዊ ስቲምህ ተቦርቡሯል። መጓጓትህ ለስልጣን ያለ ፍላጎት ለስልጣን ስንል ይሄ ሰው እንደሚለው አይነት ስልጣን ሳይሆን ራሱን ለመስተዳደር፣ ራሱን ለመግዛት፣ ራሱን ለመምራት ይሄን ደግሞ በሰጡህ ጎጆ ወይም በሰጡህ መንደር ሳይሆን እንደ ኢትዮጵያዊ አማራው እንደነበረው የነበረውን መሆን አለመቻል። መጥፋት ማለት እኮ ብዙ ጊዜ እንዳልከው ጠቅሻለሁኝ። መጥፋት ማለት አማራው ጄኖሳይድ ተደረገበት እንዲህ ካሁን በፊትም ጠቅሻለሁ። በተለይ ለባለሙያዎች በአእምሮም በተለያየ የተማሩ ሰዎች እንዲያስቡበት በሚል ነው። ጄኖሳይድ የአካል ሞት ነው። ሜንተሳይድ ግን የአእምሮ ሞት ነው። አእምሮ ከፈሰሰና ከሞተ በኋላ ምንም ነገር ማድረግ አትችልም። እንደውም አንድ ካርተር ጂ ውድሰን የተባለ ሚስ ኤጁኬሽን ኦፍ ኒግሮ የሚል መጽሐፉ ላይ ከገጠማቸው ግጥሞ አሁን ባጠገቤ የለም፣ ግን ምንድነው የሚለው if you can control ማንስ ማይንድ ነው የሚለው ሲጀምር። የአንድን ሰው አእምሮ መቆጣጠር ከቻል አክሽኑን ተግባሩን መጨነቅ የለብህም ነው የሚለው። ይፈጽመዋልና በዛ ደረጃ በዛ ልክ ነው የምትሰራው። እና ዛሬ ኢትዮጵያ ሀገራችን የአማራው ማህበረሰብ በአጠቃላይ በሚያሳፍር ደረጃ በማንነቱ ደረጃ አይደለም፣ በጣም በሚያሳፍር እንዳንድ አፍሪካዊት እንዳንድ ኢትዮጵያ በጣም ለነጻነት እና ለሂውመን ራይት ተዋጊነቴ የማፍርበት ዘመን ነው። አፍሪካኖች ተነስተው ጠላቶቻቸውን አሜሪካንንም ይሁን የውጭንም ሁለተኛ አትገዙንም የሚል የታያዋለ ቡርኪና ፋሶ ላይ ምን እንደሚደረግ እኛን ደግሞ በአንጻሩ ተመልከተን ክልል ብሎ የሰጠንን አሁን ቅድም ከምልህ ኤግዛምፕል ጋር መሄድ ነው። ክልል ማለት የተከለለ በአፓርት ተደርጎ ተከልለ የምትቀመጥነት በነፃ የምትንቀሳቀስ አይደለም። ከክፍለ ሀገርነት የአንድ ሀገር ክፍል ከመሆን ተከልለህ ትቀመጣለህ። ያን የተቀበለ ነው ወያኔ የሰጠው ማለት ነው። እና እዛ ላይ ነው በቃ ነገር የሚፈርሰው ክልልን ስትቀበል ማለት ነው። እና በዛ ደረጃ ወደኋላ መቅረትም እንዳልለው የወደፊት ያለፉት ወገኖቻችን ጠንካሮች ስለነበሩ አለ ወደ ቁልቁለት፣ ወደ ራስ ዝቅተኝነት፣ ወደ ጠፊነት፣ ወደ ባርነት እና ወደ ዝቅተኛነት የሚያመራ ለተገዥነት ራስን የሚያዘጋጅ ራስ ጠል የሆነ ማህበረሰብ እና ሳይኮሎጂካል ማንነት ፈጥረናል። በጣም ይሄን እኔ ብዙ ጊዜ እንደውም እንደምታውቀው አማራውንም ኢትዮጵያነትንም መልካም ምግባሩን ከፍ ማድረግ ነው የምወደው። በአጠቃላይ ቀና የሆነ ነገርን በማየት ቀና ነገር ታመጣለህ በሚል አንዳንድ ጊዜ ግን ከልኩ ያልፍና ሊያየው የማይችልበት ስለሆነ ወጣቱ እንዲገነዘብ አሁንም ያለንበትን ችግር እንድንገነዘበው ከተፈለገ ወደ ኋላ ተመልሰን አፍሪካ ተነስቶ ዛሬ ዘወር በል የማዕድናችንን ነፃነታችንን ማንም ኢሮፓዊ እንደገና መጥቶ አይገዛንም ስንል ኢትዮጵያ መንግስታዊ ስልጣን ላይ የተቀመጠው የአብይ አይነቱን እርኩስ ምንድነው የሚሉት? ለአሜሪካ ታገላለሁ፣ ለአሜሪካ ሰላይ ነበርኩ፣ ለከሌ ሰላይ ነበርኩ፣ ለአሜሪካ ሞታለሁ የሚል እኮ የሌሎቹንም ወጣቶች ተማሪዎች አስተሳሰብ ስትመለከት አሁን ቅድም አንድ ዜና ሰማ ነበር። ጅቡቲ ትላንትና የኛ ሀገር ጅቡቲ እኮ ሌላ ሀገር አይደለችም። ስንቅና ከሐረርና ከወሎ የሚሄድለት እንጀራ የሚበላ የኢትዮጵያ ክፍለ ሀገር የነበረ በሊስ የተሰጠ በዙ በራሳችን ውስጣዊ ደካማነት ከፈረንሳይ በሞግዚት በሊስ የተሰጠውን መመለስ አለመቻላችን እንግዲህ ተመልከተው። በአስተሳሰባችን ወደ ባርነት፣ ወደ ዝቅተኛነት፣ ወደ ክልልነት፣ ወደ ትራይባሊዝም፣ ወደ ትንሽነት፣ ወደ በአስተሳሰባችን በመሬታችን የኢትዮጵያ በእኛ ዘመን ማለት ነው። የጥንቱን ተወው፣ ኢንዲያን ኦሽን ኢትዮጵያን ኦሽን ሲባልበት በነበረው ዘመን አይደለም ማወራው። ኢትዮጵያን ስልጣኔ ዓለም ያለቀለቀበት ዘመን አይደለም ማወራው። በእኛ ዘመን ከመሬቷ ኤርትራ ተቆርሳ ትሄዳለች። ከመሬቷ ጅቡቲ በእኛ ዘመን ነው የሄደው። በሱዳን በኩል የተወሰደውን ተመልከት። እንደገና ደግሞ የተረፈችዋ ውስጥ ሌላ የጎጆ መንግስታትን ለመፍጠር እነዚህ ይሄ አሁን በራሱ አእምሮ ያልቆመ የጠላቱን አስተሳሰብ የጎጆውን አስተሳሰብ ኢንተርናላይዝ የራሱ ያደረገ ትውልድ ነው ያለን። ተመልከት። ከሌላ አፍሪካ ጋር ስንወዳደር ኢትዮጵያውያን ወጣቶች ከጅቡቲ እንዲባረሩ ግርድናና አሽከርነትን እባካችሁ እኛ ብቻችንን መስራት ስለማንችል እንዲቆዩልን ይሁን ገበያና የቤት ስራውን ማን ሊሰራልን ይላል። እንዴት አይነት የሞት ነው የምንሞተው? እና እኔ ይሄንን ሰፋ አድርገን እንድንመለከተው ወደ ውስጣችን እንድንመለከት ራስን የመጥላት ራስን የማጥፋት ይሄ የፈለገው ብልህ ቲፒኤልኤፍ ኦኤልኤፍ ምን እያልን የምናወራው ሁሉ በጣም
በጣም ያነስን መሆናችንን አፍሪካን ያኮራች አገር ዛሬ ውዳቂ መሆናችንን መመልከት አለብን ለማለት ነው። እና ይሄ የፋኖ ሁኔታም ዛሬ አንዱ ፋኖ ሌላውን ፋኖ ገደለ መባል አሰረ መባል ከዓመት ጀምሮ ይሄን ደግሞ እንዳንጠይቅ አመላካች ሀሳብ ስንሰጥ ቅድም እንዳልኩ በቃላት ጋጋታ ውስጡ ምንም ነገር የሌለበት አታላይ በሆኑ እንትኖች ድባቅ መተናል። ባዶ ተስፋ ወይ የጎሬላ ፋይት አይደለም የሽምቅ ውጊያ ከሆነ ያለህን ነፃ ቦታ ይኖርሃል፣ ሄደህ ጠላት አጥቅተህ ትመጣለህ። በብርጌድ በምን ተደራጀን በመቶ ሺዎች የምንቆጠርንን ካልክ ደግሞ ዝም ብለህ ሜዳ ላይ ተሰተህ ለድሮንና ለምን ወይም ደግሞ ለጠላት ምቹ ሆነ የምትገኝበት መሆን የለብህም። እንደዛ ከሆንክ በዛ ኃይል ከተደራጀ የዛ ኃይል ጦር ካለ ቅድም ያልኩት ዊል ቱ ፓወር የራስህን ገፍቶ ስልጣን የመውሰድ እና ባለቤት የመሆንን አቅም በቁጥርና በብዛት በመስዋዕትነት ይዘህ እንዳትሆን ሆንክ ማለት። ይህ ሁሉ በጣም አሳዛኝ ነው። በአንድ በኩል እንግዲህ ሌላ መፍትሄውን በሚመለከት አንዳንድ ነገር እጨምራለሁ እንጂ ልል የምችለው ዛሬ እንደ አፍሪካ ወገኖቻችን የሚያኮሩ የ30 ዓመት ልጆች ናቸው። እነ ኢብራሂም የተባሉት እነ ማሊ እነ ምን እየተነሱ ነው። ኢትዮጵያ ደግሞ እርስ በርስ ከገዛ ወገኖቿ ጋር እዚህ ሰፈር አትንቀሳቀስም፣ እዚህ ሰፈር አትሄድም። ይሄንን ማስቆም ያልቻለ አንድ አብይ የተባለ አራዊትን ማጥፋት ያልቻለ ትውልድ እንደውም እየተሰደደና በየዓለም ዙሪያ እንደዚህ መሆናችን እግዚአብሔር ምናልባት በደንብ ስንወድቅ መነሳታችንን እንዳይቀር አድርጎ ሊያስተምረን ይሄ ክራይሲስ ወደ ከፍታችን ሊወስደን የማይችል ከሆነ ጠፊዎች ነን። ይሄን ቀውስ ግን ይሄን አወዳደቅ በጭራሽ አንፈልገውም። የአባቶቻችን የእናቶቻችን ልጆች ነን። የጥንታዊ ኢትዮጵያ የጥንታዊ አማሮች በመንፈስም በአካልም ዝርያዎች ነን የምንል ከሆነ የዛሬ ማንም ፋኖ ይሄኛው ፋኖ ያኛው ፋኖ የሚባልበት ጉዳይ የለም። እምልህ ኦፍ ኮርስ ሁልጊዜ አንዱ መጥፎ ሆኖ በጉልህ ይታያል። ሌላው ደግሞ ይሄኛውን አጥፊ ስታጠፋ ደግሞ ሌላ ብቅ ይላል። ምክንያቱም እንትኑ በአጠቃላይ መቀየር አለበት። ፋኖ ከሰማይ የወረዱ አይደሉም፣ ከዛ ማህበረሰብ የወጡ ናቸው። 30 ዓመት ሙሉ በወያኔ የዳሸቀ በሐሰት ትርክት የዳሸቀ ራሱ ሰርቶ የአገሩ ባለቤት መሆን እንደማይችል በአረብ ሀገር እየተሰደደ እንዲኖር ይህን እንደ ፈሊጥ እንዲመለከቱት የተደረገበት ጊዜ ነው እና ከዛ ለመውጣት ጥንካሬ ያስፈልገናል ብዬ ነው የማስበው። ይሄ ደግሞ አሁን የሚደረገው ነገር በዚህ መግለጫ በመስጠት ስንት ጊዜ አልን፣ መግለጫ አትስጡን፣ ለሚዲያው አትምጡ፣ ምን ታረጋላችሁ ውጭ ሀገር ያለ ነው። ግን አንድም የሚሰማ የለም። የማይሰሙት በሁለት መንገድ ነው። እውነተኛ ፋኖች ስለማይደርሳቸው እና በውስጣቸው የሚያውቁትን አውቀው ይቀመጣሉ። ሌሎቹ ግን ሰርገው የገቡ ስለሆኑ በማወቅም ባለማወቅም የጨቋኞቻቸውን ህይወት የሚያራዝሙ ስለሆኑ አሁንም መልሰው መላልሰው ይሄንን ነው የሚያደርጉት። ምን ያደርግልናል? ቃል እንትን ሰጠ፣ በዚህ መንደር ይሄን ያክል 15 እንትን ካላሽን ቀማን፣ ይሄን ያክል ሰው ሞተ። ምንድን ነው የሚያስፈልገው? ወሬ በበዛ ቁጥር ስራ እንደሌለ ታውቃለህ። በተለይ ደግሞ ወሬው ንግግሩ ሲበዛ የጦር ኃይል ሆነ ንግግር ስታበዛ ወሬ ስታበዛ ያለማድረግን ለማድረግ የሚያስፈልገውን ነገር እንዳታደርግ የድለላ በሚዲያ ጋር ዝም ብሎ በቃላት ጋጋታ ስም ዝርዝር መስጠት ምን ማለት የተጣሉትን ማውራት ይሄው በአስታራቂ ተሞከረ በምን ተሞከረ አልሆነም። ቆራጥነት ብቻ ነው ካሁን በኋላ የሚያዋጣው። እሱንም እንግዲህ መለስበታለሁ። ግን በተለየ መልክ ማየት ይኖርብናል። ከዓለምም ከአፍሪካም በጣም በዝቅተኛ ደረጃ የምንኖር ምሁራን ነን። ይሄ ደግሞ የምሁራኑም ይሄ ፋኖ ብቻ ጥፋት አይደለም። የጋዜጠኞቹም ጥፋት ነው፣ የምሁራኑም ጥፋት ነው፣ የወጣቱም ጥፋት ነው፣ የእናቶች የአባቶች ሁላችን እንደ ሀገር ወደ ውስጥ ተመልሰን ራሳችንን የራሳችን የሆኑ ነገሮችን ከማውደቅ ወደ ውስጠኛ ቅድም እንዳልኩህ መሬታችን ሰጠን፣ እውቀታችን ሰጠን። እውቀት ሰጥቶ ኢትዮጵያ የክርስትና መሰረት የሆነች ሀገር እንደገና ታሽጎ እንደሚመጣ ምግብ አሁን አብይ ብልጽግና ምንትስ እያለ የሚያወራው እንትን ተቀባዮች ነው ይሆን ነው። እንዲሁ እግዚአብሔርስ ምን ይላል አንልም፣ ምንም ያልጎደለ። ስለዚህ እኔ በእውነት ሪፍሌክሽን ወደ ውስጥ
ውስጥ የመመልከትና የማሰብ የማስተዋል ሁኔታ መፈጠር አለበት። የተነገረው ሁሉ ለማስጠንቀቂያ ተብሎ በጣም በርካታ አንተ ሚዲያ ላይ የሚመጡ ሌሎችም ላይ የምንሰማቸው ብዙ ለማስጠንቀቅ ብዙ ተጽፏል። ገና ፋኖ ሲጀምር በዚህ አካሄድ አትሂዱ፣ ጠላትን እየቀለቡ ከነስልካቸው ከነምናቸው አታስገቡ፣ ወሬ አታብዙ፣ ያልተመከረ ምክር የለም። ግን እኛ አውሮፕላኑንም አንነካ ከነሱ ነው ስንቅ የምንቀበለው የሚል ትውልድ ነው ያለው እና ብዙ አልናገር። የሁላችን የጋራ ውድቀት ነው። የጋራ መነሳት ያስፈልጋል ክፍላችን ማለት ነው በየበኩላችን። ከልብ አመሰግናለሁ ዶክተር አበባ። እንግዲህ ከዚህ ቀደም የነበረው የትጥቅ ትግሎች ታጋዩ ሳይሆን ችግር የነበረበት አመራሮች ላይ የነበረበት ነው። አሁን ደግሞ በግልጽ እንደወጣው በአንድ በኩል ዳውንት ላይ ከመንግስት ኃይል ጋር የተገናኘው ቡድን ዛሬም የአመራር ነው ፋኖ ላይ እየተኮሰ ያለው። ሌላው ቀርቶ ከመንግስት ጋር ግንባር ፈጥረው እየወጉን ነው የሚል በይፋ መግለጫ ተሰጥቷል። እኛ አይደለንም እነሱ ናቸው መጀመሪያ የተኮሱት ተባለ እንጂ ከመንግስት ጋር አንሰራም የሚል ወይም አልሰራንም በተጨባጭ የመጣ ማረጃ የለም። ነገር ግን መሬት ላይ ያለው እውነታ በሸዋ አካባቢ በተለይ አየር ኃይል የተባለው የአብይ አገዛዝ የገዳይ ማሽን እንግዲህ የሀገር ሀብት የሆነውን ሁሉ ለህዝብ መጨረስ እያዋለ ባለበት ሁኔታ ፋኖ ላይ የፋኖን ይዞታ የሚያውቁ የገዛ ወንድሞቻቸው ከድተዋቸው ሸዋም በጎንደርም አካባቢ የሚደረጉ ውጊያዎች ላይ በዚህ አፋድ እስክንድር መረዋለው የሚለው አደረጃጀት ከመንግስት ጋር መሰለፉ በግልጽ በተግባር እየታየ ነው። ወንድሞቻችን እየተነጠቅን ነው እያሉ እየገለጹ ያለበት ሂደት አለና አጠቃላይ በተለይ ቀደም ሲል ከነበሩት የትጥቅ ትግሎች እንቅስቃሴ አኳያ አመራሮቹ ሲከዱ ከመንግስት ጋር ሄደው ሲለጠፉ የተወሰኑ ሰዎች ከድተው ከመንግስት ጋር እንደ ታጋይ ሆነው የገዛ ወንድሞቻቸውን ሲያስበሉ ሁሉ ይሄ ሁሉ የታለፈባቸው የትጥቅ ትግል ሂደቶች አሉና ደጋግመን ብለናል። እንግዲህ ከሰርጎ ገብ ጀምሮ በዚህ ደረጃ የሚደረጉ እንቅስቃሴዎች በተለይ ደግሞ ሸዋ ላይ የነበረው ሁኔታ ከአመት ከምናምን በፊት ጀምሮ ለማስጠንቀቅ ተሞክሯል። አሁን ውጤቱ እያንዳንዱ ሰው እንግዲህ ያየው ነው። ምርቱና ግርዱ እየለየ ያለበት ሂደት አለ። ያሳዝናል። እንግዲህ ፋኖ ላይ ተኮሰ፣ ሌላው ቀርቶ እግረኛው አሁንም ዛሬ ችግር ያለበት አይደለምና በዚህ ደረጃ መሪዎች የተለየ አስተላለፍ ይዘው ትግሉን ለመጉዳት የሚያደርጓቸውን እንቅስቃሴዎች ካለፈው ሂደት የፋኖ እንቅስቃሴ ተምሯል ወይ? ብዙ የተማረ አይመስለኝም። እርግጠኛ አይደለሁም። እንግዲህ ካለፉት እንቅስቃሴዎች እኔ በኩል የማውቅ አንደኛ በታሪክ ውስጥ ያለ ነው። በአጠቃላይ ሰርጎ ገቦች እንደሚገቡ ገዢ ኃይሎች ጠላት አንዱ ባንዱ ላይ ይልካል፣ ሰላዮችን ይልካል፣ አፍራሾችን ይልካል፣ ለሱ የሚያድሩ ይሄ ያለ ነገር ነው። በኢሃፓም አይተነዋል። በሐሰን ለጉዳት ያደረሰበገቡ ኃይሎች ነበሩ። ያህል እየተማሩ እንደሆነ አላቅም። በፋኖ በኩል ብዙ ነገሮች ተነስተዋል። ለፋኖ ድርጅት ይኖር እንደዚህ በስፋት የምትነሱ ከሆነ የፖለቲካ ድርጅታዊ መዋቅር ቅድም እንዳልኩት ወይ ጎሬላ ስልት ወይ የሽምጥ መዋጋት ስልት የደህንነትን አጠባበቅ እነዚህን በሙሉ ተመልከቱ ተብለው ተነግረው ነበር። ስለዚህ አውቆ የሚያደርግና በብዛት ከሆነ መሪዎቹ የምትላቸው በአጠቃላይ ጉዳት የሚያመጡት ከነዚህ ካለፈው እንኳን ይቅር ካሁኑ መማር ይቻላል ብዬ አስባለሁ። አሁን ካለንበት አሁን ከተደረሰበት ይሄንን እኔ እናንተ ዛሬ እንደዚህ እንደምናስበው ሁላችን በየቤቱ የሚነጋገርበት ነው። የፋኖን ጉዳይ እንደው ለሞራል ለምንትስ እንደው አንበለው በሚል ደፋፍነን ስለምንሄድ እንጂ ብዙ ሰዎች ይሄን ጥያቄ ምንድነው ችግሩ ቅድም እንዳልኩት አንዱን ለማጽናናት ረዥም እኮ ነው እንደው መነሳቱም ተአምር ነው እንላለን። አንዳንድ ጊዜ ፋኖን በጣም ያሳዝነኛል። እኔ ራሴም ጭምር ሰው እየተገደለ ደም እየተጠጣ እየታረደ ቤቱ እየፈረሰ እየተፈናቀለ እንቢተኝነት ስላሳየ እንደ ተአምር ማየታችን ራሱ ምን ያህል የስነ ልቦና ጉዳት እንደነበረብን። ስለዚህ ከዛ ሁሉ ወርደን አሁን ያለበት እነዚህ ከላይ ያሉት አሁን ቅድም እንዳልከው ከመንግስት ጋር ይሄ ከአብይ ጋር ወይም ጸረ ኢትዮጵያን ጸረ አማራ ከሆኑ ኃይሎች ጋር ማለት ነው። አብይ ስለተባሉ ኃይሎች የሚሰሩ ከሆነ እንዲህ እያደረጉብን ነው የሚለው ወሬ ብቻ በቂ አይደለም። እንደውም አንዳንድ ጊዜ ምን ይላሉ መሰለ ጠላትህ ምን እንደምታውቅና እንደማታውቅ አታሳውቀው፣ ከነቃህበት እንዳወቅ እንዲያውቅ አታደርገው። ስለዚህ ቀደም እያለ ሌሎችን አጀንዳ ይፈጥርብሃል። ካወቅ ያወቅከውን በልቦና ይዘህ ለዛ የሚሆን የሚያስፈልገውን የድርጅታዊ ስልት፣ ሚስጥራዊ አሰራር፣ የህቡዕ ድርጅቶችን እነዚህን መፍጠር። መፍትሄው አንተ
አንቲዶቱ እሱ ነው። እንዲህ አይነት ወረበላ የሆኑ ለትግሉ እንቅፋት የሆኑ መሪዎች በተለይ በአመራር ላይ ከተመራህማ ጉድ እኮ ነው። ህዝቡን አስበላው። ስለዚህ ካሉ እታች ያሉት ልጆች ራንኪንግ ፋይል የሚባለው ህይወቱን አሳልፎ ለመስጠት ለነጻነቱ የመጣው ወጣት እንዲሁ ሰለባ ሆኖ እንዳይቀር ራሱን በድብቅ ማደራጀት ምን እንዳወቀና ምን እንደነቃ እንኳ ሳያሳውቅ ማለት ነው። እኛ ግን ሁሉ ነገር በአደባባይ ሁሉ ነገር በተለይ ውጭ ላለው ሰው ነው የሚነገረው። እሱ ነው የሚገርመኝ። ውስጥ ላሉት በውስጣዊ ድርጅታዊ መዋቅር መነጋገር ሲገባ ውጭ ላለ ነው። ምን ያህል ኢትዮጵያውያን ውጫዊ የሆነ ነገር ከራሳቸው ውጭ ያለውን ነገር ሁሉ እንደ ትልቅ ነገር ያዩታል። የፈረንጅን ነገር የውጭን ነገር እና እዚህ ውጭም ያለውን ዳያስፖራ ምንትስ የሚባለውን ማህበረሰብ እንደ ትልቅ ጉዳይ ይቆጥሩታል። አንደኛ ከዛ ሸሽቶና ከዛ ተልኮ የመጣ ነው አብዛኛው እዚህ ያለው በሚዲያም በተለያየ መንገድ የተሰማራውና ለእኛ ለምንድን ነው የሚነግሩት? ይህንን እንግዲህ ደጋግሜ ተናግሬያለሁ። ስለዚህ ካለፈው ካልተማሩ አሁን ያለንበት ሁኔታ እጅግ በጣም አስተማሪ ሁኔታ ነው። ለዚህ ነው አንዳንዴ ከፍተኛ ቀውስ እንደዚህ አይነት አወዳደቅ የበለጠ መርምረህ እንድትነሳ ያደርግ ይሆናል። አለበለዚያ ጠፍተን እንቀራለን። ስለዚህ ይሄ የደረሰብንን ከሌሎች አፍሪካውያን ወንድሞቻቸውና እህቶቻቸው እያዩ ዛሬ ሌሎች አፍሪካን ሀገሮች ሆ ብለው እየተነሱ የራሳቸውን መብት አስጠባቂዎች ሲሆኑ የአዲስ አበባ ወጣት ኳስ ከማየት ጫት ከመቃም አልፎ አንዳችም ነገር አያደርግም። ደሴ ወይም ወልዲያ ወይም ማነው ጎንደር ያለ ፋኖ እስኪመጣ እንጠብቀሃለን አትመጡም ወይ እየመጡ ነው እያለ ይዘፍናል። ይሄ ቅድም ያልኩህ አንዱ የሳይኮሎጂካል ኦፕሬሽን ውስጥ እንደዚህ ነው የሚሆኑት ሰዎች ፈሪ ይሆናሉ። ቱስፒካው ለውጥ ለማምጣት ደግሞ ፈቃደኞች አይደሉም፣ እየሞቱም እየታጎረም። ለዚህ ነው ቅድም ተጠያቂ ነው ያልኩት። እናቶች፣ አባቶች፣ ልጆቻቸው፣ ሽማግሌዎች፣ አዛውንቶች፣ ወጣቱ ሁሉም ተጠያቂ ነው። የሚበላው እያጣ በየመንገዱ እየተራበ በየቀኑ የማይገባ ቅድም እንዳልከው በእኛ ስም በመጪው ትውልድ የሚከፍለው ዕዳ እየመጣ አንድ ስራ የሚባል የሚከፈት ኢንዱስትሪ የሚባል የሚከፈት የሌለበት የጦርነት ሜዳ ያደረግናት እኛ ነን። ለዚህ እምቢተኝነት እንዴት ያንሰዋል? ይፈራል አልኩ ቅድም። ኢንተርናላይዝ ካደረገው ከዚህ ከተጨቋኝነትና ከተጠቂነት መንፈስ ራሱን ነፃ ካላወጣ በቅጡ ሊታገልም አይችልም። ለለውጥም እንቅፋት ነው፣ ለውጥ ለሚያመጡለትም እንቅፋት ነው እና ሁልጊዜ ፓርሻል ከፊል ነፃነት ነው የሚፈልገው። ልክ ቅድም እንዳልኩ አይ የአማራው በቃ ባህር ዳርን ካገኘ ምንትስ ብሎ ማት ሰርኩሌት የሚያደርጉ ነገሮች አሉ። ይሄ ነፃነት ሳይሆን የተጨቋኞች ስነ ልቦና ነውና ተስፋ አደርጋለሁ እንዲማሩ እታች አሉ ተጠቃሚ ያልሆኑት ከመንግስት ጋር ተባብረው መንግስት ነኝ ከሚለው እርኩስ ኃይል ጋር ተባብረው ኢትዮጵያ እንደማፍረስም ለመበተንም ለመከፋፈልም አሁን እንደው መሬት ለውጭ ሀገር ሰዎች ግዥ እንዲሰጥ እየተባለ ነው። እንደዛ ነው ፓለስታይንም እንደዛ ነው የሆነችው ሳውዝ አፍሪካ የተሆነውና እንደዛ አይነት ሁኔታዎችን ለመፍጠር ለአረብና ለፈረንጅ እየተዘጋጀች ነውና ለዚህ የግድ መነሳት አለበት ብዬ ነው የማምነው። ስለዚህ እንደ መፍትሄ በእርግጥ መማር አለበት። እነዚህን ተሸክሞ መሄድ የለበትም። ራሱ ተጠያቂ ነው። መሪዎቻችን ሸጡን፣ መሪዎቻችን ካዱን ብሎ ካወራ ከተናገረ ወይም ካስተዋለ ለዛ መልስ ይፈልጋል እንጂ አሁንም በተጠቂነት መንፈስ ከሆነ መንግስትም ጎዳን፣ መሀላችንም ያሉን ጎዱን። ይሄ የለም ብዬ አይደለም አቶ ሀብታም አለ ተደርጓል። ስለዚህ መልሱ ግን እንዲሆንን የሚለው ለብዙ ዴኬድስ ለብዙ አስርተ ዓመታት ደጋገም ነው። ተጨቋኝነትህን መግለጽ አማራው አሁን ልክ ይሄ ውጭም ያለው አማራ ትንተናው በሙሉ ምን ያህል ብሶት እንደደረሰበት በቃ ፋኖን እንዲህ ሊያረጉት ነው እከሌ እንዲህ ሊሆን ነው ትንተናው ካወቅን ለዛ የሚሆነው ላይ ማተኮር ለዛም ወሳኝ መልስ ሊሰጥ የሚችለውን አካሄድ መያዝ ብዬ ነው የማስበው። ከነዛ ውስጥ አንደኛ ካለፈው የምንማረው የጦሩ ብቻ አይደለም። ቅድም አንተም አንስተዋል። ተደጋግሞ በጊዜ አመት በፊት ከአመት ተኩል በፊት ያነሱ ሰዎች ነበሩ። ነገሮችን በጊዜ መፈጸም ጊዜ ታይም ለሁሉ ነገር ወሳኝ እንላለን። ሰው ልጅ በጊዜው ካልተወለደ በአራት ወሩ በምኑ ቢወለድ ሪሊ በጣም በችግር ፕሪማቹር ነው ማለት ነው። በችግር ነው ሲያድግም ችግር ነው ከተወለደም ማለት ነው። 9 ወሩም ደግሞ ካለፈ ስቲል በርድ እንደሚሉት ነው።
ሞቶ ነው የሚወለደው ነው የምንለውና በጊዜ ሁሉ ነገር ጊዜ አለ። በጊዜ ባለመፈጸማችን ትንተና ሲቀርቡ፣ ሀሳቦች ሲሰጡ፣ ብሬንስቶርም ሲደረግ ይሄ ነገር ወደዚህ ያመራል ሲባል በዛኑ ጊዜ መፈጸም አለበት። ያን በጊዜው ሊፈጽሙ የማይፈልጉ ኃይሎች ይሁኑም አይሁኑም ለትግል ጠንቀኞች ናቸው ብለው ወደ ጎን ማድረግ የሚችለው ኃይል መፈጸም በጊዜ። ሁለተኛ በግልጽ ነገሮችን በግልጽ ቅድም እንዳልኩት የጨቋኞችን መንፈስ ከወረስ በግልጽ መናገርን ፈሪ እንድትሆን ያደርጋል። ያንን ደግሞ በምን ይሸፍነዋል መሰለ? በግልጽ አልተናገርኩም አይደለም የሚለው ፖለቲካል ኮሬክትነስ በሚል በቃ ፖለቲካሊ አሁን እንዲባንላቸው እንዲባንል እያልን በግልጽ መነገር ያለበት። ጥፋተኛም ሲሆን በግልጽ በጊዜው፣ አውቆ ያጠፋም ከሆነ ስላወክበት በግልጽ ያንን ለራስህ በግልጽ ማወቅ ክላሪቲ የሚባለው እሱ ነው። ግልጽነት ከሌለ በደፈረሰና በተደበዘዘ እይታ ስትሄድ ትደናቀፋለህ፣ ትወድቃለህ። ቢኮዝ ብርሃኑ በግልጽ አይታይህማ። ግልጽነት እነዚህ አሁንም ማለታቸውም ማለት ነው ነገሮችን በጊዜ ማንኛውንም ነገር መጥፎ ነገሮችን ስናይ በጊዜ መጠቆም፣ ተጠቁሞ ካልታረመ አጥፊ ነው ማለት ነው። ስለዚህ አጥፊ ያልሆነው ኃይል ወደፊት እርምጃውን መቀጠል ነው እንጂ ወቀሳ በማብዛት ሊሄድ አይችልም። ኦኬ አየናቸው፣ ይሄ ተነገረ፣ አንድነት ተባለ። አንድነት አመት ይሆነዋል። አንድነት ሲባል ያስፈልግበት አንዳንዴ ለማወናበጃ ለየብቻም ቢሆን ሴንትራላይዝድ ባይሆንም ይሄ ሁሉ ተስፋ ለመስጠት የሚደረግ ነው። ግን ውስጥ ያለው ችግራችን ከዛ በላይ መሆኑን መገንዘብ አለብን። እነዚህን ቃላት እነዚህን አባባሎች ለመደለያና ሁሉም አጥፊውም ተጠፊውም ስለሚጠቀምበት እንድንዘናጋ ያደርጋል። ስለዚህ በግልጽ በክላሪቲ ግልጽነት ባለበት መንገድ ጥፋቶቹ ከተጠቆሙ በኋላ ሁልጊዜ ጥፋትን እየጠቆምን እንድንኖር መኖር የለበትም። ምክንያቱም ነገ ደግሞ ሌላ በድሮን መደብደብ ተጀመረ፣ አሁን ለምደነዋል። ነገ ታንክና መድፍና ጀት ሊበር ይችላል፣ እሱንም እናወራለን ማለት ነው። ይሄ ደግሞ እንደሚሆን ከወዲሁ ብዙ ምልክቶች አሉ። እኔ ህዝባችን እንዲፈራው ነቱን እንዲያጎለምስ እንዲያጠናክረው ከመፈለግ ነው ይሄንን የምጠቁመው። አሁን ከዚህም በባሰ አማራ ሁለተኛ እንዳይነሳ ተደርጎ ለመምታት አሁን በውስጡም ያሉ አስመጪዎች በራሱም ደካማነት በህዝቡም በአጠቃላይ ንቁ ባለመሆን እንትኖቹን እያየን ምልክቶቹንም እያየን ባለፈው የአሜሪካ መንግስት ያወጣው የተባለው መግለጫ ትልቅ አመላካች ነው። አንዴ በዚህ በቲፒኤልኤፍ በኩል አንዴ በኤርትራ በኩል አንዴ ምንትስ ለአሰም ይሄ ሁሉ የጦር ከበሮ የሚደለቀው ለሌላው አይደለም፣ በብዛት አማራውን አዳክሞ የሚፈለገውን ስራ ለመስራት ነው። ስለዚህ የበለጠ ጭፍጨፋ ሊኖር የበለጠ አሁን ያልነው ውስጥ ለውስጥ እንዲጋደሉ ይደረጋል። እንደገና ደግሞ በመንግስት ነኝ ባዩ ከዓለም አቀፍ በሚያገኘው ገንዘብ ህዝባችንን በደንብ አድርጎ ይመታል። የማይነሳ ተገዢ ባሪያ ለማድረግ ለረጅም ጊዜ ይህን ልንገነዘብ ይገባል። ሲሆን እንደነ ቡርኪና ፋሶ የአዲስ አበባ ወጣት የኢትዮጵያ ሀብት ለኢትዮጵያ ነው፣ የኢትዮጵያ መሬት ለኢትዮጵያ ነው፣ ስልጣን የራሳችን ነው፣ ዘወር በል አብይ ብሎ መነሳት እንዲያቅተው ይሄንን ውስጣዊ የጥንታዊ አባቶቻችን መንፈስ እንዲሰርጽ ነው መበርታት ያለብን። አሁን የሰረጸው የጨቋኞቹ መንፈስ ስለሆነ የአጥፊዎቹ መንፈስ ስለሆነ ትንሽ ፍርፋሪ ድል ነው የምንጠብቀው። ለለውጥ እውነተኛ ለውጥን እውነተኛ ስርነቀል ለውጥን እንትን እንላለን፣ እንጋፋለን፣ አንፈልግም። በፍርሃት አንደበታችን ይታሰራል። ይሄን ነው የሚል የአዲስ አበባ ሰው ምን ብሎ አሁን በቀደም በጋዜጠኞች አንድ እንትን ላይ ሳዳምጥ ይገርመኛል። እንዴት ነው የሚገርመው ኢትዮጵያ እላለሁ። የሆነ ዩቲዩብ እንትን እንደዚህ አሁን ያለው አንዱ መድረክ ነው። ጋዜጠኞች እኮ በነጻነት የሆነ እንትን አሁን በወጣው ዓለም አቀፍ እንትን ኢትዮጵያ በቃ 10% ዜሮ ነች በዓለም ላይ ብለው ተደንቀው ትንተና ይሰጣሉ። ኢትዮጵያ ምሁራን እንዴ እየኖር ነው እኮ ነው። ምንም እኮ ሰው እንዴት ራሱን ወደ ውስጥ አይመለከትም? በፍርሃት ታስሮ አንደበቱ ያን ደግሞ የሚፈታለት ራሱ ነው። ራሱ እምቢ ሙሉ ሰው ነኝ፣ ነጻ ሰው ነኝ፣ በእግዚአብሔር አምሳል የተፈጠር ድንቅ ከሆነች የኢትዮጵያ ምድር የፈለኩ ነኝ፣ መብቴ ነው ብሎ ካልተነሳ የሚገርም ነው። የኢትዮጵያ እንትን ይልሃል። ኢትዮጵያ እኮ በጋዜጠኞች እንትን ዜሮ ሆናለች። እንዴ እየኖረው ኮንሰንትሬሽን ካምፕ እኮ ነው ያለው ኢትዮጵያ ውስጥ አዲስ አበባ ውስጥ ራሱ ላይ እኮ ነው ቤቱ የሚፈርሰው። እንደውም ለፈረሰባቸው ቤት ግብር ክፈሉ እኮ ይባላሉ። ተበድሮ ይከፍላል። እና ይሄን ማሳይበት ዛሬ እንደዚህ ሪሊ እስከ ዛሬው የተናገርኩትን ቅድም ከመጀመራችን በፊት እንደው ሰሞኑንም ሳስብ ነበር አቶ
ሀብታሙ እንደ ተደጋጋሚ እንትን ደጋግመን እንደ ሰባራ ሬኮርድ ብንለው ጥቅም የለውም። ምንም ያመጣ ነገር የለም። ሰሚ የለም። ሰሚዎቹ አጥፊዎቹ ናቸው። እታች ያሉት ሳይደርሳቸው እየጠፋል። ይሄ ማለት ግን እኔ አሁንም ባለሙሉ ተስፋ ነኝ። እኔ በጣም በእግዚአብሔር ስለምታመን በባህሌም ኢትዮጵያዊነቴ ላይ ዝቅተኝነት ስለሌለኝ በአማራው ማንነት የዛሬዎቹ ልጆቹ እሱን አልመስል አሉ ብዬ ነው የሚከፋኝ እንጂ ጎርጉረው ቢያወጡ እውነተኛ አማራነት ቅድም ያነሳሁት ሜንታሳይድ በጄኖሳይድ ያለቀብን ብቻ ሳይሆን በአስተሳሰብ ያለቀብን በአስተሳሰብ የሚደረገው እልቂት ከፍተኛ ነው በሚል ነው ዛሬ ይሄን አጠንክሬ የምናገረው። ሁለተኛ እንዳንነጋገርበት ነው። ይሄንኑ መልሰን መነጋገር የለብንም። እስኪ ሲንክ ያድርግ ኢንኩቤት ያድርግ እንትንላለን። ኢንኩቤሽን ምንድነው ይደርብ የለም ወላጆቻችን ባናቱ ላይ ስለምንተነትን የተባለው በሙሉ አንተ ጋር የሚቀርቡ ሰዎች ብዙ ሰዎች እኔ ጋር አብረን የምንሰራ የቲንክ ታንክ ቡድን አለን። እነ ዶክተር ተስፋዬ ደመላሽ ካሁን በፊት ቀደም ብሎ በጽሁፍ የፋኖን ነገር አመላክተዋል። በጀግንነት በሙሉ ልብነት እባክህ ተነስ ይምረርህ እያለ ዶክተር ደብሩ ነጋሽ ሌሎችም ወንድሞቻችን ስንናገር ነበር። ያ አልሰረጸም። ቁጭ ብሎ ይሄ ማለታቸው ምንድነው ደጉ የቱ ነው መጥፎው ሁሉ ነገር የምንለውን ተቀበሉ አይደለም። ከራስ ካላቸው ሪያሊቲ ጋር አዋህደው እንዲመረምሩበትና ወደ ተግባር ቅድም መነሻዬ ላይ ውይይት አላማ ሊኖረው ይችላል። የምናገረው ምን ላደርግ እንደው ለመናገር ያህል ከሆነ በጣም ከንቱን ፊዎቹ አናንስም። የሚሰሙን ወጣቶች ወስደው ከራሳቸው ተጨባጭ ሁኔታ ጋር አድርገው መፍትሄ እንዲያመጡበት ነው። ሌሎችም የጠቀስኳቸው ብዙዎች አሉ። ግን እስካልተናገርክና እስካልተነሳህ ድረስ መኖሩ እንዳለ መኖር ነው የሚቆጠረው። ስለዚህ አሁን ከኢትዮጵያ ለአፍሪካ ትልቅ ራዕይ የነበረች ሀገር አፍሪካን እንደ ልባችን እንዳንቆጣጠር የዓለምን ህዝብ እንደ ልብ እንዳናደርግ የኢትዮጵያ በተለይ አማራው ህዝብ የነጻነትና የጀግንነት ፍላጎቱ ነው እንቅፋታችን ብለው ያደሙና ሲያሳድሙ የኖሩ መንግስታት ዛሬ በሌሎች አፍሪካኖች ሲነሱ እኛ ደግሞ አጥባተ እስር ነን ያለነው እንዳልነበርን ሆነና እና ኢትዮጵያውያን እህቶቼ ወንድሞቼ ወገኖቼ በምንም አይነት እየሞትክ ነው። እኔ እኮ እንድጎዳ አንድም ህይወት እንዲጠፋ አልፈልግም። በቁም ግን እንዴት ሰው ይሞታል? በቁም እንደ ዞምቢ ነው የሚንቀሳቀሰው የአዲስ አበባ ህዝብ። ዶሮ ይሄን ያክል ሆነ እሺ፣ እንቁላል ይሄን ያክል ሆነ እሺ፣ ሁሉ ነገር ይሄ ሰውን ከሰው በታች ያደርጋል። ፈጣሪያችን ያዝንብናል። መሬት ሰጥቼ በኩር አገሬ የበኩር መሬት ነች የተባለች ነች። በሳይንስ በመንፈሳዊ ሳይንሱ ምስክር ነኝ እንባል ምን ልንል ነው? ስለዚህ ተነሱ። ስትነሱ የጠላት ኃይል ይፈሳል፣ ይደክማል። ሁልጊዜ ዶክተር ደብሩ ይላል ስለማቃቸው ይላል በመንጋ ነው እየተሰበሰበ ኦሮሞ ሌላውን የሚያጠቃው። አንድ ለአንድ እንኳን ሄዶ ሰውን እንትን አይልም። በፕሮፌሰር አስራት ጊዜ አይተነዋል። ሆ ብሎ ስለተነሳ ነው ከደብረ ብርሃን ሰው ድራሹ የጠፋው ሲያርድና እንትን ሲል የነበረው። ዛሬ ቁጭ ብለን እንጠብቃለን። ቁጭ ብለን ወሬ በዛ እና እኔም ላለመደጋገም ምክንያቱም ማሳየት የምፈልገው ነገር አለ። አእምሯችን እንዲጠነክር፣ ልቦናችን እንዲጠነክር፣ ኢትዮጵያዊ እንዲያደርገን የአማራው ጠንካራ መንፈስ ምን እንደነበረ ይሄንን የተሰናከለና የሐሰት ትርክ አፍርሰን ወጣቱን የምንገነባበት ብዙ ልንነጋገር የምንችለው ነገር አለ። ወደዛ እንድንሸጋገር ነው ፍላጎቴ እንጂ ገደሉን አጠቁን አሁንም ጭራሽ አልፎ ተርፎ ይኸውና እዚህ ደረስን። አቶ ሀብታም አንዱ ፋኖ ሌላውን ፋኖ እየገደለ እያስገደለ፣ አንዱ ፋኖ ሌላውን ፋኖ እያሳሰረ ይሄ ምን እንዲሆን ነው? አማራው ተስፋ እንዲቆርጥ ነው። ለዛ እጃችሁን አትስጡ። ስለዚህ ቅድም እንዳልኩት ጉዳዮች በጊዜ መፈጸም አለባቸው። በጊዜ ሊፈጽም ያልፈለገ የሚያንዛዛ ኃይል ሁሉ እንደ ወዳጅ አለመቁጠር፣ ብሎ የራስህን ስራ መስራት፣ የምታውቀውንና የማታውቀውን ነገር ሁሉ በስትራቴጂና በብልሃት በሳይኮሎጂካል ዋርፌር ነው እንጂ የምትገጥመው ዝም ብሎ ሁሉም ሚዲያ ስላገኘ ቃል አቀባይ ተብለው ይቀርባሉ። ሰማቸዋለሁ። ወንድሞቼ እህቶቼ ናቸው፣ ልጆቼ የሚሆኑ ናቸው። ያሳዝን ምን ያደርግልናል ቃል አቀባይ? ስናሸንፍ እኮ እናውቀዋለን። ድል እኮ በውስጥ ያለ ነገር እኮ። ስለዚህ ይሄ ዝም ብሎ ሌላው ግልጽነት ያልኩት ነው። አሁንም በድጋሚ ለእንትን ለማለት ብዬ ነው። በግልጽነት መነጋገር፣ በድፍረት መነጋገር፣ ቦልድ መሆን ድፍረት በጣም
ያስፈልጋል። ዝም ብሎ በፖለቲካ ኮሬክትነስ እየተሻሸን ገዳይ አድጎ ጎልብቶ እስኪያጠፋህ ድረስ መጠበቅ የለበትም። ቆራጥነት፣ ከዛ ደግሞ አልፎ ተልፎ መንፈሳዊነት፣ ዝም ብሎ መስቀል ምናምን ማንዠርገግ አይደለም። የእግዚአብሔር ልጅ ነኝ ማንም የአንደኛው ትርጓሜ እኔ ንብረት ኤርሚያስ ከበደ የተባሉ መምህር ያስተምሩኝ ነበርና አንደኛው ትልቁ የአማራ ትርጓሜ አምሃራ በሚባልበት ጊዜ ነፃ ህዝብ ከፈጣሪው በታች ምንም ነገር የሌለው የነፃ ህዝብ ምልክት ነው ይሉ ነበር። ይሄን ካወቅ ከከሌ ጋር መደራል አሜሪካ ጋር ወዳሙድ ይሄኛው እንዲህ ስላደረገ ያኛው እንዲህ ስላደረገ ቤተክርስቲያንም እንደዚህ የሆነችው እንደ ድሮ ዘምታ አዝምታ ማትሄደው ዝም ብሎ ከላይ አሸብርቃ ትወጣለች፣ ውስጧ ግን ባዶ ነው። አብዛኛው የኢትዮጵያን ኦርቶዶክስ ተዋህዶን የመሰለ ሃይማኖት ዓለም የመሰከረላት ሚስጥር የዓለምን ሚስጥር የያዘ መቀደም አይተከሆነ ጳጳሱ ላይ ብላክ ማዶና ነች አይደል? እመቤታችን እኛ የሱ ልጆች ነን፣ የዛ ዝርያዎች ነን እና የሷን ነው የሚሳለሙት። ኢትዮጵያ ውስጥ የምታየው ሆሊውድ የፈጠረውን ብሎንድ እና ብሉ አይስ የፈረንጅ ፒክቸር እኮ ነው። ያሳፍራል እኮ። ከኢትዮጵያ ተዋህዶ ቤተክርስቲያን ፈልሰው የወጡ ዛሬ ፕሮቴስታንት ነን የሚሉ አብይን ተሸክመው ለዚህ ያበቁን ምን ያህል በእምነት ደረጃ እንኳን በራሳችን እምነት የማንተማመነን ይሄ ሁሉ ልክ እንደ ፖለቲካ ኮሬክትነስ ያዩትና ፕሮቴስታንቱ ምኑ ፕሮቴስት ያደረጉት እኮ ሮምና ጀርመን በራሳቸው ጉዳይ ነው፣ የኛ አይደለም። ሰው ሃይማኖት የፈለገውን መያዝ ይችላል። የኢትዮጵያ እስልምና ዛሬ የአብይ እንትኖች ምንድነው ገዢዎች ያሉት አረቦች እነሱ ሃይማኖት እስልምናን ከመያዛቸው በፊት ለእስልምና መሰረት የሆነች አይደለም መጠጊያቸው በስደት በመጡበት ጊዜ አይደለም። ከመጀመሪያው ነብዩ መሐመድን በማስተማር በመማር እነ ቢላል አላሁ አክበር ብሎ የሚጠራው እነዚህ ሁሉ እኛ የመጀመሪያዎቹ እስላሞች ነን። አፍሪካኖች ይሄንን የአረብን እስልምና ከተው ዘመን የላቸውም። ራሻ ምንድን ነው ያደረገው? ሶቪየት ዩኒየን ፈረሰ ምናምን እንደኛ የሄደ ወረቀት መበተን ነው የጀመረው። ፑቲን ዘወር በሉ ነው ያላቸው። እንዴ የራሳችን ሃይማኖት አለን። ማሻሻል የኛ ከተበላሸ መድመተው ነው ሃይማኖትን የሚሰራው። መንፈሳዊነት የተለየ ነገር ነው። የምንፈጥረው ሃይማኖት የፈጠርናቸው ሃይማኖቶች ግን የሰውን የኢትዮጵያን ባርነት ተቀባይ እንድትሆን ያዘጋጀን የሚሽነሪዎች የወለጋው የምንትሱ ለዚህ ያበቁናል። ስለዚህ ይሄ ነው ግልጽነት፣ ይሄን ነው ቦልድ ሆኖ መናገር። ሃይማኖታቸው እንደፈለጉ ማንም መያዝ ይችላል። ትላንትና ምንም ያልነበረው በብዙ ሚሊዮን እየፈለሰ የሄደው ከራሳችን ነው። መሬታችን ተቀማ፣ ዕውቀታችን ተቀማ፣ ሰዎቻችን ተቀሙ። ህዝባችን ሁሉ ሳይቀር እኮ ነው በደርግ በወያኔ ጊዜ አይተሃል ምን ያህል ኢትዮጵያዊ ለአሽከርነትና ለባርነት ሞደርን የሚድል ኢስት ጠበቃዎች እስኪሞግቱልን ሞደርን ስሌቨሪ አሁንም የኢትዮጵያ ወጣት የራሱ ባለቤት እንዳይሆን በሜዳ ያለውንም በፋኖነት የተሰማራውንም ከንቱ ለማድረግ ኢምፖተንት ለማድረግ ጠቃሚ የሆነ ነገር ከውስጡ እንዳያፈልቅ ለማድረግ ሴራ የተሰራበት ነው። ግን እኔም ራሴ መድገም አልፈልግም። ይሄን ሴራ አድርጎብናል፣ ይሄን ተደርጎብናል፣ ይሄ ተደርጎብናል። መፍትሄው በጀግንነት በቆራጥነት በግልጽነት ጊዜውን በጠበቀ ካለፈ በኋላ አይደለም፣ ጊዜውን በጠበቀ ስራውን እንሰራ። ለአሁኑ ወደ ውስጥ እንመልከት። ሊትራሊ ይሄ የውጭን ምናምንን እንተው፣ እንዲሁም ደግሞ ፊገሬቲቭሊ እኛ ማንን ምን ነበርን? ለምንድን ነው የማንም መደለያ ምን ሆነው? የማንም የደሃ ልጅ እየተነሳ ሄዶ በሙሉ በየሜዳው ተቀብሮ የቀረው ጅበልቶት የቀረው ለምን? በከንቱ መሆን የለበትም። ስለዚህ ይነሱ ወጣቶቻችን። እኔ እንችላለን ባይነኝ። የማይቻል ነገር በምድር ላይ የለም፣ ለእግዚአብሔር የሚሳነው ነገር ስለሌለ። ግን እግዚአብሔር ስንል በከንቱ በውሸት በምን ስካወራን ከውስጣችን ከራቀ ምንም ጥቅም የለውም። አስመሳይነት ነው አልኩህ እኮ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው አሸብርቆ ህዝቡ ታደመ፣ ዓለም ተደመመ ይላሉ። ወይ ጉድ እላለሁ። ምንድን ነው የሚደመመው? ዓለም የመጨረሻ የደሃ መሆናችንን ያውቃል። ልጆቻችን በየአረቡ በየምዕራቡ በየኤዥያው የሄዱ ለእስር ቤት ተማግደዋል። እንደ ማንም ጠያቂ እንደሌላቸው ለሞት ተሰጥተዋል። ምኑ ነው የሚደመምብን? ከመሃሏ የወጣ የትግሬ ሲኖዶስ የኦሮሞ ሲኖዶስ እያለ እየተፈረካከሰ ምኑ ነው የሚደመምብን? ወደ ውስጥ እንመልከት። ወደ ውስጥ እየበሰበስን ነውና በስብሰን እንዳንቀር እንመልከት። ለዓለምም ለአፍሪካም አኩሪ እንደነበር ነው ሁሉ ዛሬ የህልውና የሚለውን ቃልም መናገርም አልፈልግም። ቢኮዝ ራሱ አሁን ሳስበው ከህልውና በላይ መኖርኩም የሚገባንን እንዴት ራስን ዝቅ ብናደርግና አይገባንም ብለን ብናስብ ነው እዚህ ደረጃ የደረስነው። አይግደለም እንኑርበት ነው መኖር ብቻ
ብቻ አይደለም ሙሉ ህይወት ልንኖር ይገባል። ካሰብኩት በላይ ነው የተናገርኩት አቶ ሀብታሙ። ምክንያቱም እንደው ምንም የሚነገር አዲስ ነገር የለም በሚል ወደ ውስጥ እንመልከት፣ ሁላችንም ሪፍሌክት እናድርግ የሚለውን ነው ጥሪ ለማስተላለፍ ፈልጌ የነበረው። ግን ያው መቼስ ምን ታደርገዋለህ፣ ውስጥ አንዳንዱ ስለሚቆስል ስነ ልቦናዊ ንቃት መነሳት፣ ከሰመመን መነሳት አስፈላጊ ነው ብዬ ነው ትንሽ ያበዛሁት እና እግዚአብሔር ይስጥልኝ። በዚሁ ጨርሳለሁኝ አቶ ሀብታሙ። ከልብ አመሰግናለሁ ዶክተር አበባኔም እንደወትሮ ሁሉ ያው እንዲህ አልፎ አልፎ የሚያነቃ በልኩ ነገሮችን መነጋገር ያስፈልጋል። በአንድም ሆነ በሌላ መንገድ ደግሞ እንደተባለው ትላንት ለጠፋው ብቻ ሳይሆን ወደፊትም የሚጠፋውን ነገር ታሳቢ ማድረግ ከዛ ሂደት ውስጥ መማር ያስፈልጋል። ከልብ አመሰግናለሁ። መልካም ጊዜ ይሁንልሽ። አሜን። እግዚአብሔር ይስጥልኝ አቶ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።